ኮሜዲያን እሸቱ ምንድን ያጋጠመው? ተወዳጁ ኮሜዲያን እሸቱ ያልተጠበቀ ነገር ገጠመው። ታዋቂው ኮሜዲያን እሸቱ ምንድን የገጠመው? ሲክስ ፓክ አለኝ ማለት ከባድ ውዝግብን ያስነሳው የአምለሰት ሙጬ ጉዳይ ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ። የሳሚ እናት በሚል ታዋቂዋን ቲክቶከር የሳሚ እናትን ማን ነው እያስፈራራት ያለው? ሰላም እንዴት አላችሁ? አለውን እግዚአብሔር ይመስገን። ዛሬ ምርጥ በሆኑ ቪዲዮዎች መጥቻለሁ። ሰብስክራይብ በማድረግ ፍቅራችሁን ግለጹልኝ። አብረን እንቆይ። ምርጥና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ኮሜንት፣ ሼር በማድረግ ሀሳብ አስተያየታችሁን በማጋራት አብራችሁ መሆናችሁን ግለጹልኝ። ቪዲዮውን እስከ መጨረሻ ይሁን። ስድስት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቤተሰብ እንሁን። ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። አብረን እንቆይ። ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ። የሳሚ እናት በሚል ቅጽል ስም ነው የምትጠራው፣ ግን በኢንስታግራም ገጿ ላይ በግል በተለይ በሷዳ ከልጇ ጋር በተገናኘ ችግር ላይ እንዳለች የጻፈችውን አይተው ብዙዎች እንደው ደውሉላትና እስኪ አውሯታ ሼር ያደረኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቀዋለህ ብዙ ነገር። ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ሕሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዚህ አይነት ሰው ነው። ታዋቂዋን ቲክቶከር የሳሚ እናትን ማን ነው እያስፈራራት ያለው? ስለዚህ ብዙ ወንጀሎች ሊደርሱብኝ ይችላሉ፣ ልሞትም እችላለሁ። አሁን ልጅ ስላለኝ መኖር ለልጄ እፈልጋለሁ። ስለዚህ ከጎን የሆኑ የሚል ጥሪ አስተላልፋለች ማለት ነው። ስለዚህ ጥሪዋ ምንድን ነበር? ሰይፉ ላይ ቀርባ ተናግራለች። እስቲ ያደረገችውን ጥሪ አዳምጠን እንመለስ። ሚዲያ ላይ ምናምን ትልቅ ስም ነው ያለው፣ በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆችን እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር፣ በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ሳልፈልግ እንደ መድፈር ሙከራው አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል? ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን። እንግዲህ ቲክቶከሯ እንደተናገረችው ሰይፉ ላይ ቀርባ ታዋቂ ግለሰብ ነው፣ እያስፈራራኝ ነው፣ ዛቻ እና ከባድ ጥቃት ለማድረስ ሞክሮብኛል። ስለዚህ ለልጄ መኖር ፈልጋለሁ፣ ከጎን የሆኑ የሚል ጥሪ ያስተላልፋለች ማለት ነው በዚህ ጉዳይ ላይ። ስለዚህ ሁላችንም ከጎኗ ልንሆን ይገባል። እሷም ወደ ሕግ አካል ብትሄድ የተሻለ ነው ብዬ አስባለሁ። ስለዚህ ጉዳዩ ምንድን ነው? ወደፊት ማን እንደሆነ ማብራሪያውን ይዛ ትቀርባለች ብዬ አስባለሁ። ታዋቂው ኮሜዲያን እሸቱ ምንድን ነው የገጠመው? እስቲ አደጋ ላይ ነው ዶንኪቲዩ ዩቲዩብ ቻናል እያለ ነው። ስለዚህ እስቲ ምንድን ነው ያጋጠመው? እሸቱ ምን ሆኖ ነው ሰራተኛ የበተነው የሚለውንና እስቲ የእሱን ሀሳብ አይተን እንመለስ። ምን እያለ ነው? ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል።
ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንጻዎች ነበሩ የተከራየናቸው ለቀናል። ኮሜዲያን እሸቱ ያልተጠበቀ ነገር ገጠመው። ኮሜዲያን እሸቱ ከባድ ኢኮኖሚ ቀውስ ውስጥ መግባቱን አስታውቋል። ኮሜዲያን እሸቱ መለሰ በአሁኑ ወቅት በህይወትና በሚዲያ ታሪኩ እጅግ ከባድ የተባለ አስጨናቂ ምዕራፍ ላይ መድረሱን በይፋ አስታውቋል። እሸቱ እንደተናገረው ከሆነ በቀጣይ ቀናት ውስጥ የዶንኪ ቲዩብ ሰራተኞችን ከአቅም በላይ በሆነ ምክንያት ለማሰናበት እየተገደደ ይገኛል ብሏል። ይህ ውሳኔ ለእሸቱ ቀላል አይደለም ሲል ተደምጧል። እሸቱ ለቀውሱ ዋነኛ መንስኤ አድርጎ የጠቀሰው ማህበራዊ ለውጥ የሚያመጡ አዎንታዊ ስራዎች የሚጠይቁት ከፍተኛ ወጪ፣ የቲክቶክ ይዘት ስርቆት፣ የስፖንሰሮች መቋረጥ ሲሆን እሱ ላይ የሚነገረው ቢሊዮነር ነው የሚለውን ወሬ በማስተባበል በአሁኑ ወቅት ያለው ንብረት አንድ አፓርትመንትና አንድ መኪና ብቻ መሆኑን ገልጿል። ኮሜዲያን እሸቱ በመጨረሻም ዶንኪ ቲዩብን እዚያ ያደረሳችሁት እናንተ ናችሁ። ዛሬም የመጨረሻ ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎን ያላችሁ ወይ ሲል ጥያቄን አቅርበዋል። እናንተስ ምን ትላላችሁ? ለተጨማሪ መረጃ ፎሎ በማድረግ ቤተሰቡ ነው። ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልን ብሏል። እሸቱ እንዳለውም ዶንኪ ቲዩብ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹ ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪ ቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። ስለዚህ እሸቱ ምንድነው እሱ የገጠመው ብዙ ለታው ያለው። ስለዚህ አሁን ደግሞ ቻናሌ አደጋ ላይ ነው፣ ሰራተኞችን እየበተንኩኝ ነው እና ስለዚህ ታደጉኝ። ወደ 30 ሰራተኛ ብትኛለሁ። አሁን 40 ምናምን አካባቢ ሰራተኛ እጅ ላይ ያለና እነሱንም ታደጉኝ እያለ ነውና እንታደገው። ስለዚህ በዚህ ጉዳይ ላይ ሰዎች ምን አሉ የሚለውን ደግሞ ሀሳብ እናይበታለን ማለት ነው። ወደሱ እናልፍ። እሸቱ መለሰ ጉዳይ ዶንኪ ቲዩብ የዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን አንድ ሀያል ሚዲያ ሰው አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣውረድ ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርስታይል ፉሊ ቨርስታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። ኮሜዲያን እሸቱ እንወዳለን፣ ከጎንህ ነን። ይሄንን ቪዲዮ ሰው የሆናችሁና ኮሜዲያን እሸቱን የምትወዱት በሙሉ እንዳታሳልፉ። በርካታ አብያተ ክርስቲያናትን በርካታ መስጂዶችን የራሱን ስራ ወደ ጎን ትቶ ሲያሰራና ገንዘብ ሲያሰባስብ የነበረው ለመቄዶንያ ያን ሁሉ ገንዘብ አሰባስቦ ለበርካታ አረጋውያንና ለአእምሮ ህሙማን እንቅልፉን እንኳን ሳይተኛ በርካታ ስራዎችን የሰራ እንዲሁም አልፎ ደግሞ ብዙ የተቸገሩ ሰዎችን ሲረዳ የነበረው በመልካምነቱ የምናውቀው በዩቲዩብ ደግሞ በርካታ ስራዎችን ሲሰራ ቀደም ሲል በቴሌቪዥን መስኮት በቤተሰብ ጨዋታ የምናውቀው በዩቲዩብም በርካታ አስተማሪ ስራዎችን ሲያደርሰን የነበረው እንደገና አልፎም ደግሞ ለብዙዎቻችን የሳቅ ምንጭ የነበረው በርካታ ያዘኑ በርካታ የተጨነቁ ሰዎች ሀዘናቸው እንዲሁም ደግሞ ከድብርታቸው ሲወጣ የነበረው ኮሜዲያን እሸቱ መለሰ ዛሬ ድንገት እንደዚያ ድርጅቱ ዶንኪ ቲዩብ ችግር ውስጥ እንደሆነና ሰራተኞቹን እየቀነሰ ለስራ ተከራይቶ የነበረባቸው ቢሮዎቹን እየለቀቀ በአጠቃላይ ድርጅቱ የህልውና አደጋ እንደገጠመው እንዲህ በቪዲዮ ሲናገር ተመልክቼ እጅግ በጣም አዘንኩኝ። ይህን ቪዲዮ አይታችሁም ሁላችሁም ታዝናላችሁ ብዬ ጠብቃለሁ። እርግጥ ነው የሰው ልጅ የከፍታ
ዘመን ቢኖረውም ህይወት በከፍታና በዝቅታ የተሞላሽ ብትሆን ነገር ግን ኮሜዲያን እሸቱ ከሰራው ስራ አንጻር ወደ ታች ሳይሆን ከነበረበትም ወደ ላይ ከፍ ማለት አለበት ብዬ ነው ማስበው እና ለብዙዎች ጥንካሬና ምሳሌ ሆነው ይሄ ጀግና ወጣት የምር ችግሩ ሲሪየስ ካልሆነ እንደዚህ ቪዲዮ ይሰራል ብዬ አላምንም። ሁላችሁም በደጉ ቀን በመልካሙ ቀን በሱ ቪዲዮ የተዝናና በርካታ ቀንና መልካም ስራዎችን ሲያደርግ ደግሞ የተመለከተ ከጎን ያላችሁ ሆይ ብሎ ጥያቄ ጠይቆናል። ሁላችንም አለን ልንለው ይገባል። በውጭ ሀገር የምትኖሩ ኢትዮጵያውያን እንዲሁም በሀገር ውስጥ ያለን ሁላችንም ለኮሜዲያን እሸቱ ባለን ነገር ሁሉ የምንደርስበት ጊዜው አሁን ነው። ሰው የሆነ ሁሉ አለን እንበለው። አይዞ ከጎንነን፣ ሁላችንም ሳፖርት እናደርጋለን። ነገ ደግሞ ይሄ ችግር አልፎ እንደዚህ ገጥሞ የነበረና አለፍኩት ብለ ለማውራት ያብቃ። ወዳጆቼ ሁላችንም በቻልነው መጠን ሳፖርት ልናደርገው ይገባል። ዩቲዩብ ላይ የሚሰራቸው ቪዲዮዎችን በመመልከት ሊሆን ይችላል፣ ሱፐር ቻት ስቲከሮችን እንዲሁም ደግሞ የተለያዩ ነገሮችን በመስጠትም አለን ልንለው ይገባል። እናም ይሄ ቀን ያልፋል። ሁላችሁም ይሄን ቪዲዮ ሼር አድርጉት። ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንነን። እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ከገዳማት እየዞርክ ስንት ገዳማትን የታደክ ሰውነ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉም ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተሻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ ማንነት ጋር በፍጹም የማይጣጣም ነገር ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታችን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ነው ልል የምችለው። እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱህ ሊኮረኩም የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው ሲገፈትር ተንደርድረ መውደቅ ያለብህ እግዚአብሔር እቅፍ ውስጥ ነው። ስለዚህ አንተም ይህንን መንፈሳዊ መሪ ተከትለህ የበለጠ እርግጠኛ ነኝ 70 ምናምን ሰራተኛ አይደለም 100 በላይ ሰራተኞችን ቀጥረህ ስራህም አድጎ የብዙ ሰዎችን ችግር እንደምትታደግ ተስፋ አድርጋለሁ። በምንም መልኩ ግን እግዚአብሔር የጥበብ የማስተዋል አምላክ ነውና እግዚአብሔር ጥበቡን፣ ማስተዋሉን፣ ትጋቱን፣ ትዕግስቱንም ይስጥ። ሰላም ይብዛ። እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እኔ እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት። ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም። ከዚህ በፊት ተገናኝተንም አናውቅም። በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ። የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው። ማህበረሰቡን ያማከለ ኤቲክስ ያላቸው ነገሮች ናቸው። እንደዚህ አይነት ኮንተንት እየሰራችሁ በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው። በተለይ ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው። አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም
በዩቲዩብ ታሪክ ትልቅ ስራን የሰራ ልጅ ነው። በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው። አስቡት፣ በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም። ስለዚህ እንደተመለከታችሁት ነው በርካታ ሰዎች ከጎኑ እንደሆኑ እየተናገሩ ይገኛሉ። ምክንያቱም ግዴታችን ነው። የሰራተኞቹ ህልውና የብዙ የመኖር በአሁኑ ሰዓት ስራ ማጣት ምን ማለት እንደሆነ የሚያውቀዋልና ስለዚህ ከጎኑ እንቁም ነው የምለው። ስለዚህ እኛም አብረነው እንሁን፣ ቤተሰብ እንሁን። ስለዚህ አብዛኛው ሰው እያለ ያለው ምንድነው ከጎኑ እነዚህን ቀሪ ያጣው 30 ሰራተኛ አለ፣ ቀሪ 40 ምናምን አካባቢ ሰራተኞችን እንታደገው። ይህ መልካም ሀሳብ ነው። መተሳሰብ፣ መረዳዳት ኢትዮጵያዊነት ነውና አብረነው እንሆን እላለሁ። ስለዚህ እሺ እግዚአብሔር ይርዳክ። ከባድ ውዝግብን ያስነሳው የአምለሰት ሙጬ ጉዳይ ምንድነው? እሱ የተፈጠረው የታዋቂዋ አምለሰት ሙጬ አርቲስት የፖድካስት ዩቲዩብ ላይ ፖድካስት አላት። በዛ ፕሮግራም ላይ ደግሞ ኮሜዲያን ያሲን ይጋበዛል ማለት ነው። በዛ መሀል ምንድነው የተፈጠረው? አንድ ጥያቄ ትጠይቋለች ማለት ነው። በዛ ጥያቄ ላይ ተመርኩዞ እሱም የሆነ ምላሽ ይሰጣል። እስቲ ጉዳዩን አይተን እንመለስ። እስቲ ሀሳብ ትሰጡበታል። ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ። ስፖርት ሰርተህ ነው እርቦህ ነው? ስፖርት ሰርተህ ነው እርቦህ ነው? ይኸውላችሁ ይሄ ቪዲዮ እንዲደርስ የምፈልገው ይሄ የግድ እኛ እንዳሰብነው ካልሆነ ወይ ደግሞ እኛ ያልነው ነገር ብቻ ካልሆነ ለምትሉ ሰዎች ነው። አምለሰት ከያሲኖ ጋር የነበራትን ኢንተርቪው አየሁትና ደስ የሚል ኢንተርቪው ነው የነበረው። ያሲን መጀመሪያ ኮንተንቱ ቀልድ ነው አይደል? ስለዚህ እሷ የቀለደችው ቀልድ እንትን ድሆችን አላለችም ወይ ደግሞ ላይክ ጀነራላይዝ አድርጋ ስለሌላው ሰው አላወራችም። ኢንዲቪዥዋሊ እየተጫወቱ ነው። ኮሜዲያን ነው። ቀልድ እንትን አለ። አረ ቀልድ እያወቅን እንዴ ምንድነው እየተነሳን ለሁሉም ነገር የሆነ ህይወት ቁም ነገር ካልሆነ ህይወት በቃ የሆነ ውስብስብ ነገር ካልሆነ የሚባለው ትክክል ነው ያለችው። ላይክ ረቦ ነው ያወጣው ወይ ስፖርት ሰርተ ነው አለችው። በቃ እሱ ነው ያወራችው፣ ስለሱ ነው ያወራችው እንጂ ሲክስ ፓክ የሚያወጣው ሰው ሲራብ ነው ምናምን አላለችም። አታካብዱ። አንዳንዴ ይሄ በቃ አንዳንድ የማንረዳው ነገር አለ ብላችሁ መተውም ልመዱ። በቃ ጨዋታው ካልገባችሁ ጨዋታ ያልገባው ሰው መተው ነው። አይ እንደተመለከታችሁት ነው። ስለዚህ እኔ ሲክስ ፓክ አለኝ እንዴት አይነት ነገር ያው እንደሰማችሁት ነው። እና ይሄ ከባድ ውዝግብ አስነስቷል፣ ተቃውሞ አስነስቷል ማለት ነው። ያው ጉዳዩ ተገቢ እንዳልሆነና ብዙዎችን ያስቆጣ ጉዳይ ሆኗል። ስለዚህ አንዳንዴ የምንናገራቸውን ነገሮች ብናስተውል ጥሩ ነው። ያው ለምንጋብዛቸውም እያንዳንዱን ሰው እንዳመጣጡ እናስተናግደው መልካም ነው ባይ ነኝ። ስለዚህ በዚህ ጉዳይ ላይ ደግሞ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት አድርጎልኝ። ውድና የተከበራችሁ ተመልካቾች እንዴት አላችሁ? እንዴት ቆያችሁ? እንዴት ነበር ቆይታችን? ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። እኔ መልካም ጊዜ ነበረኝ። ስለነበረን ቆይታ ከልብ አመሰግናለሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ የሆኑ አጋርነታችሁን አሳዩኝ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ በማድረግ ቤተሰብ ሆናችሁ አብራችሁን ቆዩ። እወዳችኋለሁ። ሰላም ሁኑልኝ። መልካም ጊዜ